የአማራ ፋኖ በዛሬው ተጋድሎ ውሎ ላስታ ላይ ታላቅ ስራ ሰርተዋል። የአማራ ክልል ርዕሰ መስተዳደር ከጉዳት ያመለጡበት የፋኖ ተጋድሎ ዛሬ ወሎ ላይ ተከስቷል። የዕለቱን ተጋድሎ አስመልክቶ ዝርዝር መረጃ በዜናችን ተሰናድቷል። በቀዳሚነት ይደመጣል። ፋኖ ከባህር ዳርና ከእንጅባራ በቅርብ ርቀት የባዲንን አድማ ብተናና የብልጽግናውን ሰራዊት ከባድ ኪሳራ ያደረሰበትን ተጋድሎ አድርጓል። የጎጃሙ ትንቅንቅ ሙሉ መረጃ ምን ይላል የሚለውን ዜናችን በዝርዝር ያስደምጣችኋል። አማራ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካና ለዓለም ጥቁር ሕዝብ ሁሉ ለዋለው ውለታ ምስጋናና ልማት ሲገባው ነገሩ ተገላብጦ የሞት ፍርድ ተፈርዶበታል። ይህ ለምን እንደሆነ እያንዳንዱ የአማራ ትውልድ ሊጠይቅ ይገባል። ይህን ያለው በታላቁ አርበኛ መከተው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ መሪው ነው። ዜናውን በዝርዝር ተሰሙታላችሁ። በ1998 ዓመተ ምህረት ጅማ ላይ የተፈጸመን ሃይማኖት ተኮር ጥቃት እንዲያጣሩ ተመድበው ከነበሩ ሰዎች መካከል አንደኛው በአሁኑ ሰዓት የሀገሪቱ ጠቅላይ ሚኒስትር ሲሆኑ፣ አንደኛው ደግሞ የሰሞኑን የአሩሲውን ሃይማኖት ተኮር ጥቃት ለማጣራት ቡድን እየመሩ አሰላ ገብተዋል። በዚያን ወቅት ተማርከው የደበቁትን ሃይማኖት ተኮር ጥቃት ዛሬም ደግመውታል። የአሩሲውን ግድያ አስመልክቶ በብልጽግናው ሊቀመንበር የተዋቀረው የአጣሪ ኮሚቴ ሪፖርት ምን ይላል የሚለውም በዝርዝር ተሰሙታላችሁ። የብልጽግናው ሊቀመንበር በ7 ዓመታት ያለ ረፍት ባካሄዱት ጦርነት ምኞታቸው ተሳክቶ በድህነት ፊት አውራሪ ያደረጓት ሲሆን በአገር ውስጥ ያለውን ቀውስ ከአፍሪካ ቀዳሚ ስትሆን ከዓለም ደግሞ 3 ሀገራት ብቻ እንዲቀኑባት ሆናለች። የአዲስ አበባን ሕዝብና የንግዱ ማህበረሰብ ለከፋ ቀውስ የዳረገው ሰሞነኛው ጉዳይ ምንድን ነው? በደቡብ ምዕራብ፣ በሲዳማና በአፋር ክልል የተፈጠረው ቀውስና አሁናዊ ሁኔታም በዝርዝር የተካተተበት የምሽቱ ዜናችን አካል ነው። ሰዓቱ ሲደርስ ይደመጣል። የአማራ ክልል ርዕሰ መስተዳደር ጥቃት ተከፈተባቸው። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ሳምነው ኮር ዛሬ በላሊበላ ከተማ አቅራቢያ በርታ በተባለ ቦታ ድንገተኛ ጥቃት ከፍቶ የአማራ ክልል ርዕሰ መስተዳደርን ጨምሮ ወደ ቦታው ባቀኑ የልዑካን ቡድኑ ላይ ጉዳት ማድረሱን አስታወቀም። ጥቃቱ የተፈጸመው የአማራ ክልል ርዕሰ መስተዳደርን ጨምሮ የክልሉ ባለስልጣናትና የብልጽግና ወታደራዊ አዛዦች የተካተቱበት የልዑካን ቡድን በዛሬው ዕለት ወደ ላሊበላ ቀንተው በነበረበት ሰዓት ነው። በዚህ ጥቃት የክልሉ ርዕሰ መስተዳደር ጉዳት ባይደርስባቸውም በአጃቢዎቻቸው መካከል ከ5 በላይ የሚሆኑት እርምጃ ተወስዶባቸዋል። ሹምሻ ተብሎ ከሚጠራው አካባቢ ከሚገኘው ቅዱስ ላሊበላ አውሮፕላን ማረፊያ በቅርብ ርቀት ልዩ ስሙ በርታ በተባለ ቦታ ላይ የላስታ ሳምነው ኮር በከፈተው የደፈጣ ጥቃት የባለስልጣናቱ አጃቢዎች ተመተዋል ብሏል። ጥቃቱን የከፈቱት ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ ሜካናይዝድ በጋራ በመሆን ነው ሲል የኮሩ ቃል አቀባይ ክፍል አስታውቋል። የላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ የዕለቱን ተጋድሎ አስመልክቶ እንደገለጸው የብልጽግናው አገዛዝ የመጨረሻው ህቅታ ላይ ደርሷል። አለባብሰው ቢያርሱ የሆነው የአዳራሽ ዲስኩር ህዝቡን እንደማያደናግረውና በፋኖ ብርቱ ተጋድሎም የአማራ ህዝብ የሉና ትግል የድል ችቦ የሚለኮስበት ቀን ሩቅ እንደማይሆን እርግጥ ነው። የአማራ ህዝብ ሰቆቃ የሚያበቃበት ዘመንም እውን እየሆነ መምጣቱን አመላካች ነው ብለዋል። የአማራ ህዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ተገዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ ተናግሯል። የአማራ ክልል ርዕሰ መስተዳደር ከጉዳት ቢያመልጡም ከጥቃቱ በኋላ ማብራሪያ ከመስጠት ተቆጥበዋል። መረጃው የላስታ ጄኔራል አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ፋኖ በተቆጣጠራቸው ነጻ ቀጠናዎች ህዝባዊ መድረኮች እንደቀጠሉ ናቸው። የላስታ ጄኔራል አሳምነው ጽጌ ኮር ማዕረጉ ተማረ ክፍለ ጦር በተቆጣጠራቸው የላስታ ወረዳ ቀበሌዎች መካከል የ02 ቀበሌ ብልባላ ገጠሩ የወልደ ንጉስ ህዝቦች ጋር የክፍለ ጦሩ አመራሮች ጥልቅ ውይይት አድርገዋል። ውይይቱ የተካሄደው የክፍለ ጦሩ ዋና አዛዥ አርበኛ ፋኖ አውራሪስ ደረሰና ሌሎች አመራሮች በተገኙበት ሲሆን ህዝቡም ሐሳቡን በነጻነት የገለጸበት ከአመራሮቹም በቂ ምላሽ የተሰጠበት መሆኑን ከህዝቡ በተገኙ አስተያየቶች ተረጋግጧል። ፋኖ ከኛ ጎን መሆኑን አስመስክሯል። ህዝብ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ህዝባዊ ብሔረሰብ ቲሊሊ ከተማ ላይ ታላቅ ድል መቀዳጀቱ ታወቀ። ጥቃቱን የፈጸመው የ3ኛ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብርጌዱ ልዩ ቃኞች በዛሬው ዕለት ወደ ቲሊሊ ከተማ ዘልቀው በመግባት በባዲን የአድማ ብተና ኃይል ላይ በከፈቱት ጥቃት በርካታ ኃይሉ ሞትና ቁስለኛ እንዳደረጉት ለጣና ቴሌቪዥን የደረሰው የግንባር መረጃ አስታውቋል። ውጊያው የብልጽግናውን ሰራዊት በማዘናጋት ከቀኑ 9 ሰዓት ላይ በተካሄደ ውጊያ ነው ከፍተኛ ጉዳት ያደረሱበት።
ተጋድሎውን አስመልክቶ መረጃውን ያደረሰን የብርጌዱ ቃል አቀባይ ክፍል ቲሊሊ ዘንገና ብርጌድ ያለምንም ጉዳት የአድማ ብተና አዛዡን ጨምሮ ብዛት ያለ የብልጽግና ሰራዊትን እርምጃ ወስደውበታል። የቲሊሊ ዘንገና ብርጌድ ምት መቋቋም ያልቻለው የብልጽግናው ሰራዊት ከከተማ ወጥቶ ሲያፈገፍግ መንገድ ላይ ያገኛቸውን 4 ንጹሃን አቁስሎ አንዱን ደግሞ በግፍ ገድሎታል ብሏል። የብልጽግናው ሰራዊት እስከ ምሽቱ 12 ሰዓት ድረስ ወደ ከተማዋ የከባድ መሳሪያ ተኩስ በመተኮስ ህዝብን ሲያስጨንቅ እንደነበርም የብርጌዱ ቃል አቀባይ ፋኖ አለበል አወቀ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር ክፍለ ጦር ታላቅ ህዝባዊ ውይይት አድርጓል። በርካታ የህብረተሰብ ክፍሎችም በውይይቱ ተሳታፊ የነበሩ ሲሆን ውይይቱ አዲስ አደረጃጀትም እንደተመሰረተበት ታውቋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ በሚያስተዳድራቸው አካባቢዎች ህዝባዊ ውይይት ማድረጉን የገለጸ የብርጌዱ የሚዲያና ኮሚኒኬሽን ክፍል ነው። የብርጌዱ ቃል አቀባይ ፋኖ በተቆጣጠራቸው ቀበሌዎች ቀጥተኛ ህዝባዊነትን በተከለ አካሄድ ህዝብ ራሱን በራሱ የሚያስተዳድርበትን ነጻ ስርዓት እየገነባን ነው ብሏል። የሚዲያና ኮሚኒኬሽን ክፍሉ አክሎም የብልጽግናው ስርዓት አንዴ በሃይማኖት ሌላ ጊዜ ደግሞ በዘውግ ወይም በብሔር አለፍ ሲልም በርዕዮተ ዓለም እየከፋፈለ አማራውን ለማዳከም ሴራ ጠንስሶ ሲሰራ ቆይቷል። በጎጃም አገው ምድር በአዊ ዞንም በተለየ መልኩ ባለፉት 7 ዓመታት አገውና አማራ በሚል የመከፋፈያ አጀንዳ በመጠንሰስ እርስ በርስ ለማጫረስ በክልል ደረጃ ከፍተኛ አመራሮችን አሰማርቶ ሲሰራ ቆይቷል። ነገር ግን ሊሳካለት አልቻለም ብሏል። ይሁን እንጂ ይላል የሚዲያ ክፍሉ በሆዳደር የክልሉ ካድሬዎች አስፈጻሚነት ደጉን ህዝብ ከህልውና ትግሉ ለማራቅ በዘውግ ሊከፋፍሉ ቢሞክሩም ህዝቡ እውነታውን ተረድቶ ራሱን አደራጅቶ የትግሉ ደጋፊ ሆኖ ከኛ ጎን በመሰለፉ ነጻነቱን አውጇል ሲል አስታውቋል። ቲሊሊ ዘንገና ብርጌድ በቲሊሊ ጓጉሳ ሽጉዳድ ወረዳ ህብረተሰቡን በመሰብሰብ የፖለቲካ ግንዛቤ በመፍጠርና አዲስ መዋቅሮችን ሰርቶ ካጠናቀቀ በኋላ በዚሁ ባዊ ዞን በአንካሻ ጉግሳ ወረዳ የሚገኙ የተለያዩ ቀበሌዎችም ህዝባዊ ውይይት ማድረጉን አስታውቋል። በውይይቱ የተገኙ የህብረተሰብ ክፍሎች ባነሱት ሐሳብ በብልጽግና መንግስት አስተባባሪነት ይደርስብን የነበረውን በደል በዚህ 2 ዓመት ያስቆመልን ፋኖ ነው ያሉ ሲሆን በቀጠናው ኮሚቴ አዋቅረው ይንቀሳቀሱ የነበሩ ኃይሎችም ወደ ፋኖ ትግል በመግባታቸው ሰላም አግኝተናል ሲሉ ተናግረዋል። ሞት የተፈረደብን ህዝብ ነን። ፋኖ የአማራ ህዝብ የሞት ፍርዱን በኪሱ ይዞ የሚኖር የብልጽግና አገዛዝ የጭካኔ ሰለባ ህዝብ ነው። እኛም የሞት ፍርደኞች ልጆች ነን ሲል የፋኖ መሪው ተናገረ። የአፋድ ሸዋ ጠቅላይ ግዛት ዕዝ ጥናትና ስትራቴጂ ኃላፊ ፋኖ አዲሱ የአማራ ህዝብ የተደቀነበትን አደጋ ሁልጊዜ በንቃት መከታተል ይኖርብናል ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ነጻ ባወጣቸው አካባቢዎች የሚያካሂደውን ህዝባዊ ስብሰባዎች አጠናክሮ ቀጥሏል። የፋኖ ትግል አሁን የደረሰበት ደረጃና ቀጣይ የትግል መዳረሻ ግብ ላይ ሰፊ ውይይት እያካሄደ ሲሆን በዛሬው ዕለትም በተጉለትና ቡልጋ አውራጃ አንኮቨር ላይ ህዝባዊ ውይይት ማድረጉን እዙ ያደረሰን መረጃ ያመላክታል። የእዙ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ከፍተኛ የፖለቲካ አመራሮች፣ የማመድ ቢሆነ የኮር ከፍተኛ አመራሮች እንዲሁም የጣይቱ ክፍለ ጦር አመራሮችና የእዙ የባህል ቡድን በህዝባዊ መድረኩ ላይ በመገኘት በወቅታዊ ጉዳዮችና በአማራ ህዝብ የትግል ሁኔታዎች ላይ ከህዝባቸው ጋር ሰፊ ውይይት አድርገዋል ሲል አስታውቋል። የአንኮቨርና የአካባቢው ህዝብ የጎርጎ ክላስተርና የቀበሌ አመራሮች፣ የአርበኞች ጦር መሪዎች፣ የጎበዝ አለቆች፣ የሀገር ሽማግሌና ሃይማኖት አባቶች ከዛ አመራሮች ጋር በጋራ ሰፋ ያለ ውይይት ማድረጋቸውን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ሚዲያና ኮሚኒኬሽን ክፍል ከህዝቡ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ከመድረኩ መሪዎች እንደሰጠበት ጨምሮ ገልጿል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ጥናትና ስትራቴጂክ ክፍል ኃላፊ አርበኛ አዲሱ አክሎም አማራ ለኢትዮጵያ ብሎም ለአፍሪካና ለመላው ዓለም ጥቁር ህዝብ እንደዋለው ውለታ ይህ የሚገባው አልነበረም። ከውለታችን አንጻር መልማት መመስገንና በተሻለ ስም መጠራት ሲገባው ተገልብጦ የሞት ፍርድ የተፈረደበት ለምንድን ነው የሚለውን ሁሉም አማራ ሊጠይቀው የሚገባ ነው ብለዋል። አርበኛ አዲሱ የሰጠውን ተጨማሪ ማብራሪያ ተከታትለን እንመለስ። እኛ በዚህ ሰዓት ያለን የአማራ ትውልዶች የሞት ፍርድ የተፈረደብን ቤተሰብ ልጆች ነው። ይሄ ነው የትምህርት የመነሻ ማለት ነው። ለምንድን ነው የሞት ፍርድ የተፈረደብን? አማሮች ለምንድን ነው የሞት ፍርድ የተፈረደባቸው? መመስገን እያለባቸው የሀገር ባለውለታ ሆነው እያሉ ለዓለምና ለሀገራችን ብሎም ለአፍሪካ የነጻነትና የቴክኖሎጂ የዓለም ስልጣኔ ቤተሰቦች ባለቤት ሆነን እያለ ለምንድን ነው የሞት ፍርድ ወይም ደግሞ ከዚህ ምድረ ገጽ እንድንጠፋ የተፈረደብን የሚለው ሚስጥሩን በደንብ ማወቅ ያስፈልጋል። በደንብ ማለት ነው። ታውን በፊትም ያው ጓዶች በተለያየ ጊዜ የሚወጡ ያስተምራል። ግን እኛ ብዙ ጊዜ የጠገብን ሰዓት ምግብ ነገ የሚበላ ይመስለን። አንድ ሰሞን የሚጎሉንን ካስታገስን ነገ ገዳ የሚመጣ ይመስለን።
ዞር ስንል በጆሮአችን አካባቢያችን ተኩስ ካልሰማን ጦርነት ያለ አይመስልንም። ልክ እንደ አብይ እንደዛ አይደለም አገሪቷ ሰላም እንደሆነ አይደለም እንትን የሚለው። ስለዚህ ምን መሆን አለብን? ሁሉ ጊዜም በላያችን ላይ የሆነውና እየሆነ ያለው ወደፊትም ደግሞ የተደቀነውን አደጋ ሁሉ ጊዜም ማስታወስ አለብን ማለት ነው። ይሄ ለምን ጥቅም ይሆነ? ለምን ጥቅም አለው? በደንብ ቀበቷችንን ጠበቅ እንድናደርግ፣ በደንብ እንድንታገል፣ ቆም ብለን አስበን ጠላታችንን አምርረን ጠልተን እንድንታገል ያደርገናል ማለት ነው። ስለዚህ ለምንድን ነው የሞት ፍርድ ወይም ደግሞ ከዚህ ምድረ ገጽ እንድንጠፋ የተፈረደብን የሚሆን ደግሞ ግን እንደዚህ ነበር መሆን የነበረበት። ለምን ይሄ ህዝብ አማራ ለዚህ ሀገር ለዚህ ዓለም እና ለአፍሪካውያን ከዋለው ውለት አንፃር መመስገን መልማት በተሻለ ስም መጠራት ሲገባው ለምንድን ነው ተገልብጦ የሞት ፍርድና ከዚህ ምድረ ገጽ እንዲታወጅበት የሆነው የሚለው ትውልድ ሁሉ ወደም እዚህ ያለን ሁሉ ከጽንስ በስተቀር ጭንቅላታችን የሚያገናዝብ ከህፃናቶች ከፍ ያለን ጭምር በደንብ ማገናዘብ፣ በደንብ ማሰላሰል፣ በደንብ ማስታወስ አለመርሳት ይጠበቅብናል ማለት ነው። የዚህ ዋነኛ ምክንያቱ ለበርካታ ዓመታት ከ15ኛው መቶ ክፍለ ዘመን ጀምሮ በ18ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን ደጋግመን ያሸነፍናቸው አውሮፓዎችና ቱርኮች የሰሩ የጅማውን ክህደት ነው አሩሴ ላይ የደገሙት ታዛቢዎች። በኦሮሚያ ክልል አሩሴ ዞን የተፈጸመውን ሃይማኖት ተኮር ግድያ እንዲያጣራ በብልጽግናው ሊቀመንበር የተዋቀረው አጣሪ ኮሚቴ የደረሰበትን ሪፖርት ይፋ አድርጓል። በሪፖርቱም እንደተጠበቀው ከዓመታት በፊት ጅማ ላይ የፈጸመውን ክህደት ደግሞታል ሲሉ ታዛቢዎች ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርቱን ይፋ ሲያደርግም ጥቃቱ ሃይማኖት ተኮር አይደለም ሲል ገልጾታል። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት በተመለከተ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ለመገናኛ ብዙሃን ይፋ ሲያደርግ በርካቶች አስቀድመው እንደጠበቁት ለብልጽግናው አገዛዝ በሚመች መልኩ ሪፖርቱን ይፋ አድርጓል። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት 2 እንዲሁም ከጉባኤው 2 ባለሙያዎች እንደተካተቱበት የተገለጸው የአጣሪ ኮሚቴ ልዑኩ ወደ ስፍራው አቅንቶ ለመንቀሳቀስ የጸጥታ ሁኔታው ስጋት እንዳይሆንበት የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ሆኖም ጥቃቱ ከመፈጸሙ በፊት የክልሉ ሰላምና ጸጥታ ቢሮ ለተጎጂዎች ከለላ መስጠት ለምን እንዳልቻለ በሪፖርቱ አልተገለጸም። ቡድኑ ከጥቅምት 25 ቀን እስከ 30 ድረስ በስፍራው በመገኘት ያካሄደውን ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ያደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና፣ ሲርካ፣ መርቲና ቁልቤ ወረዳዎች ናቸው ብለዋል። ኮሚቴው ጉዳዩን ለማጣራት የተጠቀማቸው ዘዴዎች ቃለ መጠይቅ፣ የቡድኑ ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆን በቃለ መጠይቆቹ አባገዳዎችንና የአካባቢው የመንግስት ባለስልጣናትን ጠይቀን ያገኘነው መረጃ የሚያመላክተው ጥቃቱ ሃይማኖት ተኮር አለመሆኑን ነው ብለዋል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘው ውጤትም በጉና ወረዳ ኖኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን፣ የንብረት መውደምና እገታ መፈጸሙን አረጋግጫለሁ ብለዋል። ክስተቱ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎቹ ህብረተሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻም የመንግስት የጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል ሲል ገልጾታል። ጥቅምት 13 ቀን 2018 ዓ.ም ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓ.ም በታገቱት ሰዎች ላይ ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የህብረተሰብ ክፍሎች አገኘሁት ባለው ጥቆማ ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመላክት፣ ሌሎች ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብለዋል። ጥቃት የተፈጸመባቸውንና የሞቱትን ዜጎች አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነሙሉ ማንነታቸው ይፋ አደርጋለሁ ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩት መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። ችግሩ
ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኘውት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላደረገ መሆኑንም አስታውቋል በማለት የደረሰበትን ሪፖርት አስረድቷል። ኮሚቴው ይህንን ማጣራት ሲያካሄድ ቃለ ምልልስ ያደረገላቸው ሰዎች በወረዳና በዞኑ ባለስልጣናት ፊት ሲሆን አባገዳዎችን ማስቀድመው ቃለ ምልልስ የሚሰጡ ግለሰቦችን እንደመለመሉ የዓይን እማኞች ለጣና ቴሌቪዥን ተናግረዋል። በዚህ መልኩ የተደረገ ማጣራት ደግሞ መረጃ ሰጪዎችን አደጋ ላይ ስለሚጥል የተጣራ ትክክለኛ መረጃ እንዳይሰጡ እንደሚያደርጋቸው ይታወቃል። በዚህ ጉዳይ አስተያየታቸውን ለጣና ቴሌቪዥን የሰጡ ታዛቢዎች በ1990ዎቹ መጨረሻ ላይ ጅማ ዞን የቤተ ክርስቲያን ልጆችን በጅምላ መገደላቸውን ተከትሎ ወደ ቦታው ሄደው ማጣራት ያደረጉት የአሁኑ ጠቅላይ ሚኒስትርና ቀሲስ ታጋይ ታደለ ነበሩ። በወቅቱ የተፈጸመውን ሃይማኖት ተኮር ጥቃትም በሰሞኑ የአሩሲው ጥቃት መንገድ ነበር የተሳሳተ ሪፖርት በማቅረብ ያለፉት ብለዋል። የአዲስ አበባ ህዝብ የምሬት ምንጭ የብልጽግናው አገዛዝ አዲስ አበባ ላይ ከባድ የጭካኔ እርምጃ እየወሰደ ነው። ይህ እርምጃ ደግሞ በዋናነት በህዝብ የዕለት ተዕለት ህይወት ላይ ከፍተኛ ጫና የፈጠረ ሲሆን መንግስት ለዚህ ጭካኔው የዳረገው በሶስት ምክንያት ነው ሲሉ አስተያየት ሰጪዎች ይናገራሉ። የብልጽግናው አገዛዝ ከአዲስ አበባ በስተቀር የትኛውንም የሀገሪቱን ክፍል እየመራ እንዳልሆነ ይታወቃል። በዚህም ምክንያት ያለውን አቅም ሁሉ ተጠቅሞ ጉልበቱን ማሳየት የሚፈልገው በአዲስ አበባ ሁሉም የማህበረሰብ ክፍል ላይ ነው። በዚህም የተነሳ ትናንት ፍጻሜውን ባገኘው ግብር መክፈያ ስርዓት ነጋዴዎች በምሬት ያለቀሱበትና ኗሪውም የፈተናውን ቀጣይነት የታዘበበት መሆኑን አስተያየት ሰጪዎች ገልጸዋል። አስተያየት ሰጪዎች ሀሳባቸውን ሲገልጹም በዚህ ዓመት የተጣለው ግብር እጅግ አስጨናቂ ከመሆኑ የተነሳ በርካቶች ንግዱን ለቀን ለመውጣት ማመልከቻ አስገብተናል ሲሉ የተናገሩ ሲሆን በኢትዮጵያ ሁሉም ክልሎች በጦርነትና በተለያየ ምክንያት ስራ ስላቆሙ መንግስት ከክልሎች ግብር መሰብሰብ አልቻለም። በመሆኑም አዲስ አበባ ላይ ዋናው ገቢ ምንጩ እንዲሆን ስለፈለገ ነው ይህንን ያህል ግብር የጣለብን ሲሉ ይናገራሉ። የግብሩ መጠን ከፍተኛ እንዲሆን ያደረገው ምክንያት ይህ ብቻ እንዳልሆነ የሚናገሩት ምንጮቻችን መንግስት ከአይኤምኤፍና ከዓለም ባንክ የተበደረው ብድር አለ። ከግለሰብ ነጋዴዎችና በቦንድ የተበደረው ብድርም ከነወለዱ መከፈል አለበት። ይህን ሁሉ ለማግኘት የአዲስ አበባን ህዝብ ጉሮሮን አንቆ የተጋነነ ግብር ለመጣል ተገዷል። ሌላውና ዋናው ምክንያት ደግሞ የኢትዮጵያ ብር የመግዛት አቅሙ ስለተዳከመ መንግስት ለጦር መሳሪያ ግዢ ያወጣውን ገንዘብ በብዛት መሰብሰብ አለበት። ለዚያ ነው የዝርፊያ ያህል የግብር ግዳጅ የጣለብን ብለዋል። ከመደበኛው የግብር ማስከፈል በተጓዳኝ ደግሞ በከፍተኛ ጥንቃቄ በግብር ሰብሳቢውና ህግ ማስከበሩ ዘርፍ የተሰማሩት የአገዛዝ ተቀጣሪዎች ነጋዴውን በኃይል እንዲዘርፉት የተፈቀደላቸው መሆኑን ይናገራሉ። አንድ አስተያየት ሰጪ በዚህ ጉዳይ ሲናገር ግብር መክፈል የነበረብኝ ቢበዛ 80 ሺህ ብር ነበር። በዚህ ዓመት ግን 495 ሺህ ብር ጣሉብኝ። ይግባኝ ለማለት ሲሄድ በቦታው የተመደበው ባለሙያ 200 ሺህ ብር ለእኔ ስጠኝና 120 ሺህ ብር ላስደርግል ብሎ መለሰልኝ። በዚህ መልኩ ዘራፊዎችን አሰማርቶ ነው እያስመረረን ያለው ሲሉ የብልጽግናውን ገመና ተናግረዋል። የንግዱ ማህበረሰብ ላይ የሚፈጠረው እያንዳንዱ ጫናና መዋከብ በሸማቹ ላይ ቀጥተኛ ተጽዕኖ የሚፈጥር በመሆኑ በአጠቃላይ ዓላማው የከተማዋን ህዝብ ማስመረር ነው ሲሉ አንድ አስተያየት ሰጪ ይናገራሉ። አስተያየት ሰጪው ሲቀጥሉም በግብር ስም ነጋዴውን ማስጨነቁ ዋናው ዓላማ ገንዘብ ከመሰብሰብም ያለፈ ነው። ዋናው ዓላማቸው የአንድን ብሔር ተወላጆች ብቻ ተጠቃሚ በማድረግ ሌላውን ከንግዱ የማጽዳት ዘመቻ ነው በማለት ገልጸዋል። በዚህ መጠን ፖለቲካዊና ኢኮኖሚያዊ አሻጥርን በመፍጠር የህዝብን የዕለት ተዕለት እንቅስቃሴም ሆነ የንግዱን ሂደት እያወከ ያለው የብልጽግናው አገዛዝ የጭካኔውን ሌላ ተግባር የገለጠው ደግሞ ግብርን በየ3 ወሩ እንዲከፈል ያስገደደበት መንገድ ነው። በዚህ ጉዳይ አስተያየታቸውን የሰጡ አንድ ምሁር መንግስት በልቸው ልሙት ያለ ይመስላል ሲሉ ገልጸው ይህ በእንዲህ እንዳለ የብልጽግናው አገዛዝ ለመንግስት ሰራተኛው የደሞዝ ጭማሪ አድርጌያለሁ ቢልም በተለያዩ ክልሎች የመንግስት ሰራተኞች የሰሩበት ደሞዝም ሊከፈላቸው ባለመቻሉ አድማ እስከ መምታት ደርሰዋል። በተለይም በሲዳማ ክልል ትምህርት ቤቶች መዘጋታቸው የተገለጸ ሲሆን በሲዳማ ክልል ማዕከላዊ ዞን አርቤ ጎና በተለይ በሻፋም ወረዳ አሁን ያለው የአካባቢ አስተዳደር የፖሊስ ኃይልና ቁጥጥርን በመጠቀም በትምህርት ላይ ጣልቃ በመግባት ትምህርት ቤቶችን በመክፈት ትምህርትን እንድናስተምር ማስፈራሪያ ጀምሯል። ህብረተሰቡ ትምህርት መሰረታዊ መብት እንጂ በፍርሃት ወይም በፖለቲካ ቁጥጥር የሚደረግ አለመሆኑን በመግለጽ እነዚህን ድርጊቶች አጥብቆ ይቃወማል። ይህንን ጁንታ መሰል አመራር ስልጣኑን አላግባብ የሚጠቀምና እድገትን የሚጨቁን አመራርን በሰላማዊ ግን በጽኑ ትግላችን እንቀጥላለን በማለት መምህራኑ ተናግረዋል። መምህራን በደሞዝ አለመከፈል ምክንያት ትምህርት ማቆማቸው የሚታወስ ነው። በማዕከላዊ ኢትዮጵያ ክልልም በተመሳሳይ የመንግስት ሰራተኞች የደሞዝ ጭማሪ ያልተከፈለ ሲሆን ይህ የሆነበት ምክንያትም በዞኑ አስተዳዳሪዎች ሲሆን
የዞኑ አስተዳዳሪዎች በበኩላቸው ከፌዴራልና ከክልል በመጣ ትዕዛዝ ነው ሲሉ ምላሽ ሰጥተዋል። የማዕከላዊ ኢትዮጵያ ክልል ከመስከረም 2018 ጀምሮ ለ10 ወራት ለሰራተኞች አዲሱን ጭማሪ ታሳቢ ተደርጎ የተላለፈላቸውን 910 ሚሊዮን ብር ለህጋዊ ሰራተኞች በሁለት ቀናት ውስጥ የመክፈል ግዴታ ቢኖርበትም አልከፈለም። በአፋር ክልልም እንዲሁ በተመሳሳይ የመምህራንና የፖሊስ ደሞዝ ያልተከፈለ መሆኑን በተከታታይ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ የአገሪቱ ኢኮኖሚ በአሳሳቢ ሁኔታ እያሽቆለቀለ ሲሆን በድህነት መጠን ከዓለም ዋናዎቹ መሆኗን አንድ ጥናት አረጋግጧል። በድህነት ልኬት ከ193 ሀገራት ኢትዮጵያ 180 ደረጃ ላይ ተቀምጣለች። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ህዝብ በመያዝ መሆኑን ሪፖርተር ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት የብልጽግናው ሊቀመንበር የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም ዓለም አቀፍና ቀጠናዊ ቀውሶች ምክንያት ድህነት በአስከፊ ሁኔታ ይጎዳታል ብሏል። ከእነዚህ ችግሮች በተጨማሪ ከአውሮፓውያኑ 2018 ጀምሮ ሀገሪቱ በጦርነት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል በማለትም ገልጾታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።